በ2018 ዓ.ም ጥር ላይ የሚሰጥ የነበረው ኤግዚት ኤግዛም ፈተና ፕሮግራም ከዚህ በፊት በትምህርት ሚኒስቴር በተገለጸው መሰረት ከየካቲት 16 እስከ 27 2018 ዓ.ም እንደሚሰጥ መገለጹ ይታወቃል። ሰው ከየካቲት 16 እስከ የካቲት 27 2018 ዓ.ም የሚሰጠው የኤግዚት ኤግዛም ፕሮግራም አፕዴትድ የሆነ እስኬጁሉ ወጥቷል። ሰው ኤግዚት ኤግዛም የምትወስዱ ተማሪዎች ይህንን አፕዴትድ የሆነ አዲሱን የኤግዚት ኤግዛም ስኬጁል ማወቅ ለፈተናችሁ መቼ እንደሚሰጥ ማወቅ ከመደናገርና ከመወዛገብ ያድናችኋል። ሰው በዚህ ቪዲዮ ውስጥ የእያንዳንዱ ኮሌጅ እና የእያንዳንዱ ዲፓርትመንት ኤግዚት ኤግዛም የሚሰጥበት ስኬጁሉ መቼ ነው የሚለውን የፈተና መስጫ ጊዜ ሰሌዳውን እና ከዚህ በፊት በፈታኝነት ካለኝ ልምድ በመነሳት ፈተና ውስጥ ፈተና በምትሰሩበት ጊዜ ውጤታማነታችሁን ለመጨመር መጠቀም ያለባችሁን ቴክኒኮች ኢንዲቴል ሼር አደርጋችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። አመቱ ኤግዚት ኤግዛም ጥር ላይ እና ሰኔ ላይ እንደሚሰጥ ይታወቃል። ሰው የዘንድሮ የ2018 ዓ.ም ጥር ላይ የሚሰጥ የነበረው ኤግዚት ኤግዛም ተራዝሞ ከየካቲት 16 እስከ 27 2018 ዓ.ም እንደሚሰጥ ተገልጾ ነበር። ሰው ይህንን በተመለከተም የትምህርት ምዘናና ፈተናዎች አገልግሎት የኤግዚት ኤግዛም መስጫ ጊዜ ሰሌዳውን ወይም ስኬጁሉን አውጥቷል። ሰው እንግዲህ ፈተናው ለ8 ቀናት ይሰጣል። በየኮሌጁ ተከፋፍሎ እንደሚታወቀው ሁሉም ፈተናዎች በቀን ውስጥ 3 ጊዜ ይሰጣሉ። በ3 ሴሽን ይሰጣሉ። ጠዋት ከ2 ሰዓት እስከ 4 ተኩል፣ ከ5 ሰዓት እስከ 7 ተኩል እና ከሰዓት ከ8 ተኩል እስከ 11 ሰዓት ይሰጣሉ። እንግዲህ በዚህ መሰረት ኤግዚት ኤግዛም የምትወስዱ ተማሪዎች የእናንተ ዲፓርትመንት ኤግዚት ኤግዛም የሚሰጥበትን ቀን ካሁኑ ማወቅ ይጠበቅባቸዋል። እንግዲህ የመጀመሪያው ሁሉም ሴሽን እንዳልኳችሁ ከ2 ሰዓት እስከ 4 ሰዓት፣ ከ5 ሰዓት እስከ 7 ተኩል እና ከ8 ተኩል እስከ 11 ሰዓት ይሰጣሉ። በዛ መሰረት ፈተናውን የምትወስዱበትን ቀን አውቃችሁ በፈተናው ሰዓት ኦንታይም መገኘት ይኖርባቸዋል። ፈተናው የሚሰጠው በኮሌጅ ነው። የመጀመሪያው ቢዝነስ ኤንድ ኢኮኖሚክስ ኮሌጅ ነው የመጀመሪያው ፈተናውን የሚወስደው። ሁለተኛው ሄልዝ ሳይንስ ነው። ሶስተኛው ሶሻል ኤንድ ሂውማኒቲ ኮሌጅ ነው። አራተኛው ናቹራል ኤንድ ኮምፒቲሽናል ሳይንስ ነው። ቢዝነስ ኤንድ ኢኮኖሚክስም አለ። ሌላው ኢንጂነሪንግ ኤንድ ቴክኖሎጂ ነው። ሄልዝ ሳይንስም አለ፣ አግሪካልቸር አለ። በዚህ በተከታታይ በ8 ቀናት በ3 ሴሽን ይሰጣል ማለት ነው። ኤግዚት ኤግዛም ይሰጣል ማለት ነው። ተፈታኝ ተማሪዎች መረጃውን በትክክል አውቃችሁ የእናንተ ዲፓርትመንት መቼ እንደሚሰጥ አውቃችሁ በፈተናው በሰዓት በኦንታይም ለመገኘት መቼ እንደምትፈተኑ እና ካሁኑ አውቃችሁ እንድትዘጋጁ ሪኮመንድ አደርጋችኋለሁ። እንግዲህ ፈተናውን እስኬጁሉን ከፈለጋችሁ ፒዲኤፍ መልኩ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ፋይሉን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ፈተናችሁን ኦንታይም ለመውሰድ ይህንን እስኬጁል ማወቅ አስፈላጊ፣ አፕዴትድ የሆነውን እስኬጁል ማወቅ አስፈላጊ ስለሆነ እስኬጁሉን አውቃችሁ በሰዓት ተገኝታችሁ በሰዓት እንድትፈተኑ ሪከመንድ አደርጋችኋለሁ። እና ወደ ሁለተኛው ፖይንት ማለትም ፈተና ውስጥ ፈተና በምትሰሩበት ጊዜ መጠቀም ወዳለባችሁ ቴክኒኮች ስንሄድ የመጀመሪያው ነገር ፈተናው ውስጥ ስትገቡ ምንም መጨናነቅ ሳይጠበቅባችሁ የምታውቁትን የቻላችሁትን ያክል ሰርታችሁ ፕላስ ደግሞ ታይማችሁን በትክክል ማኔጅ አድርጋችሁ ፈተናውን ከጨረሳችሁ በኋላ የሰራችሁትን ነገር ሰሚት ከማድረጋችሁ በፊት ሪቪው አድርጋችሁ ሰሚት ብላችሁ መውጣት አለባችሁ። ፕላስ ደግሞ በየመሃሉ ጥያቄዎችን ስሰሩ የከበዳችሁ ጥያቄ ካለ እዛ ላይ ብዙ ሰዓት ብዙ ታይም ማጥፋት ሳይጠበቅባችሁ ፍላግ አድርጋችሁ ወይም ምልክት አድርጋችሁ በማለፍ ተመልሳችሁ የምታውቁትን ከሰራችሁ በኋላ ተመልሳችሁ የከበዳችሁን ጥያቄ መስራት ትችላላችሁ ማለት ነው። ሌላው እንግዲህ ብዙ ጊዜ ፈተናችሁ ምርጫ ነው። ምርጫ ላይ አራቱም ምርጫ ምናልባት አወዛጋቢ ሊሆኑ ይችላሉ። እንደዚህ ተመሳሳይ ምርጫዎች መስሎ ከታያችሁ ካንስሊንግ ቴክኒክን በመጠቀም የቀረበውን መልስ ማግኘት ትችላላችሁ። ሌላ ምርጫ አንሰር መቀየር ስትፈልጉ መጀመሪያ ክሊር የመረጣችሁትን መልስ ክሊር አድርጋችሁ ከዛ በኋላ መልስ ነው ያላችሁትን ጥያቄ መምረጥ ትችላላችሁ ማለት ነው። ነገር ግን ፈተናችሁን ውጤታማ ለመሆን ታይማችሁን በአግባቡ መጠቀምና ሰሚት ከማድረጋችሁ በፊት ሪቪው አድርጋችሁ በትክክል ማስገባታችሁን እንዳረሱ ለምትፈተኑ ተማሪዎች በሙሉ ከወዲሁ መልካም እድል ማለት እፈልጋለሁ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ለሌሎች ተማሪዎች እንዲደርስ ይህንን ቪዲዮ ላይክ፣ ሼር አድርጉ። ለሚፈተኑ ተማሪዎች አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ